ነሐሴ 15 ቀን ቅዱሳን ሐዋርያት እመቤታችንን ስለመገነዝ ለመመካከር ስብሰባ ያደረጉበት ቀን ነው። ሞት በጥር ነሐሴ መቃብር አስደናቂው የእመቤታችን ረፍት። እመቤታችን ቅድስት ድንግል ማርያም ያረገችበት ዕለት ነሐሴ 16 ቀን በቤተ ክርስቲያናችን ይከበራልና እኛም ስለ ዕርገቷ እንዲህ እንዘክራለን። በዓሉን የካቶሊክ ቤተ እምነትን ጨምሮ የምስራቅ ኦርቶዶክስ አብያተ ክርስቲያናትም ያከብሩታል። ለምሳሌ የግሪክ፣ የሩሲያ፣ የኮፕቲክና የሱሪያ ኦርቶዶክስ አብያተ ክርስቲያናት ይህንን በዓል የእመቤታችን ዕረፍት በሚል መጠሪያ በነሐሴ 15 ቀን በታላቅ ድምቀት ያከብሩታል። ከነሐሴ 1 እስከ 14 ቀን ያለው ጊዜ የእመቤታችን ጾም በመባል ይታወቃል። በዚህም አማኞች የ2 ሳምንታትን ጾም ይጾማሉ። በምስራቅ ኦርቶዶክስ እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መሰረት ድንግል ማርያም አርፋለች፣ ከዚያም ተነስታ ወደ ሰማይ አድርጋለች ተብሎ ይታመናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍልሰታ ማለት የእመቤታችን ስጋ ከዕረፍት በኋላ ከመቃብር ወደ ገነት መፍለሱ ወይም ማድረጉ ነው። በካቶሊክ ቤተ እምነት እመቤታችን ማርያም ከመሞቷ በፊት ወደ ሰማይ ተወሰደች ወይስ ሞትን አልፋ ተነስታለች በሚለው ነጥብ ላይ ግልጽ አቋም የላትም። ስለዚህ እመቤታችን ማርያም የምድራዊ ሕይወቷ ፍጻሜ ሲደርስ በነፍስም በስጋም ወደ ሰማይ ተወስዳለች ብላ ታስተምራለች። በአርሜኒያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእመቤታችን ቅድስት ድንግል ማርያም የዕርገት በዓል በሚከበርበት ዕለት የወይን ባረኮት ስርዓት ይፈጸማል። ይህ ስርዓት ጥልቅ መንፈሳዊ፣ ህሊናዊና ስነ መለኮታዊ ምስጢራት አሉት። የወይንና የማርያም ዕርገት ግንኙነትና ምስጢር ምንድን ነው? ምንስ አገናኛቸው ለሚሉ ጥያቄዎች 4 ነገሮች ይጠቀሳሉ። ተከታተሉ። አንደኛ፣ እመቤታችን እንደ እውነተኛ የወይን ሐረግ ስለሆነች በቤተ ክርስቲያን አስተምህሮና ቅዱሳን መጻሕፍት ቅድስት ድንግል ማርያም እውነተኛዋ የወይን ሐረግ ተብላ ትመሰላለች። የሕይወት ፍሬ የሆነውን ኢየሱስ ክርስቶስን ያፈራች የወይን ሐረግ እሷ በመሆኗ የወይን ፍሬው የእርሷን ፍሬያማነትና ለእግዚአብሔር ማደሪያ መሆንን ያመለክታል። ሁለተኛ፣ ክርስቶስ የወይኑን ፍሬ ስለሚወክል ከወይን ፍሬ የሚገኘው ወይን የወይን ጠጅ በቅዱስ ቁርባን ስርዓት የክርስቶስ ክቡር ደም የሚሆን ነው። የወይን ፍሬው በዓመቱ የመጀመሪያ ምርት ስለሆነ ድንግል ማርያም ደግሞ ከሰው ልጅ ወገን በሙላቱ ወደ መንግስተ ሰማያት በነፍስና በስጋ የተወሰደች የመጀመሪያዋ የሰው ልጅ ፍሬ በመሆኗ ሁለቱ በጥብቅ ይገናኛሉ። ሶስተኛ፣ የበኩራት ወይም የመጀመሪያ ፍሬ ምስጢር በብሉይ ኪዳን ስርዓት የመጀመሪያው የእርሻ ፍሬ ለእግዚአብሔር በምስጋና ይቀርብ ነበር። በአርመን የወይን ፍሬ ከመባረኩ በፊት አይበላም። የበዓሉ ዕለት ካህናትና ጳጳሳት የወይኑን ፍሬ በመስቀልና በጸሎት ከባረኩ በኋላ ምእመናን እንዲበሉትና ወደ ቤታቸው እንዲወስዱ ይደረጋል። ይህም ድንግል ማርያም የሰው ልጅ በኩራት ሆና ወደ ሰማይ ማዕረግ መሸጋገሯን ያበስራል። አራተኛ፣ የፍጥረት መታደስና የበረከት ምልክት ስለሆነች የወይን ፍሬ ባረካው እመቤታችን ወደ ሰማይ በመሸጋገሯ ፍጥረት ሁሉ በጌታ ፊት መባረኩንና መታደሱን ያሳያል። ወይን ፍሬው ለሰው ልጅ ደስታን፣ በረከትንና የዘላለም ሕይወትን የሚያስገኘውን የክርስቶስን መስዋዕትነት የሚያስታውስ ነው። በአጠቃላይ በአርመን ቤተክርስቲያን የወይን ፍሬው መባረክ ድንግል ማርያም ለዓለም ያሰጠችውን የሕይወት ፍሬ ወይም ክርስቶስንና የእርሷን ወደ ሰማይ ማድረግ በደስታ በምስጋናና በፍጥረት መባረክ የማሰብ ጥልቅ ስርዓት ነው። በግሪክና በምስራቅ ኦርቶዶክስ አብያተ ክርስቲያናት ኦገስት 15 የሚከበረው የእመቤታችን ቅድስት ድንግል ማርያም የዕርገት በዓል ታላቅ መንፈሳዊ ስፍራ አለው። በዚህ ዕለት በሚካሄደው ስርዓተ ቅዳሴና ዋዜማ ላይ በምስሎቹ እንደሚታየው አርቶስ ወይም አርቶክላሲያ የተባለው የህብስትና የጸበል ጸዲቅ ስርዓት በደመቀ ሁኔታ ይፈጸማል። ይህ ስርዓት ታሪካዊ መነሻውን መንፈሳዊ ምስጢሩን እና በምስሉ ላይ የሚታየውን የህብስት ብዛት አጣጥፎ የያዘ ወጥ ስርዓት ነው። የሐዋርያት ልማድ ነው። እመቤታችን ካረገች በኋላ ሐዋርያት በማዕዳቸው ላይ ለእመቤታችን የሚሆን አንድ ህብስት በማስቀመጥ ይባርኩትና ይቆርሱት ነበር። ይህ ልማድ የእመቤታችን ክፍል ወይም የፓናጊያ ህብስት በመባል ይታወቃል። የዕርገቷ ማረጋገጫም ተደርጎ ይወሰዳል።
ሐዋርያው ቶማስ በእርገቷ ወቅት ተገኝቶ መግነዟን ከተቀበለ በኋላ ለሌሎች ሐዋርያት ሲነግራቸው ማዕድ በወጡበት ጊዜ እመቤታችን በክብሯ ተገልጣ ሰላም ለእናንተ ይሁን በማለት ባረከቻቸው። ሐዋርያቱም ያንን ህብስት ተካፍለው ተመገቡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ግን ሐዋርያት ከእመቤታችን ድንግል ማርያም ዕረፍት በኋላ ከነርሱ በመለየቷ ባዘኑበት ወቅት የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸው። እርሷን በስጋ ያዩ ዘንድም ተስፋ ሰጣቸው። በዚያን ጊዜ ወንጌላዊ ዮሐንስ እስያ በሚባል ሀገር እያስተማረ በነበረበት በነሐሴ ወር 16ኛ ቀን ተላ ደስታ ወዳለባት ገነት በመንፈስ ቅዱስ ተነጠቀ። ጌታችን ኢየሱስ ክርስቶስንም የእመቤታችን ማርያም ስጋዋ ካለበት ከዕፀ ሕይወት ዘንድ ተቀምጦ አየው። የንጽሕት እናቱንም ስጋ ታወጣ ዘንድ ምድርን እንዲጠሯት ሰባቱን የመላእክት አለቆች አዘዛቸው። እነርሱም የንጽሕት እናቱን ስጋ ታወጪ ዘንድ እግዚአብሔር አዞሻል አሏት። ያን ጊዜም ከዕፀ ሕይወት በታች ካለ መቃብር የእመቤታችን ማርያም ስጋዋ ወጣ። ጌታችንም እንዲህ እያለ አረጋጋት። የተወደድሽ የወለድሽኝ እናቴ ሆይ ዘላለማዊ ወደ ሆነ መንግሥተ ሰማያት አሳርግሽ ዘንድ ነይ። ከዚያም በገነት ያሉ እጽዋት ሁሉም አዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታትም እየሰገዱላትና ፈጽሞ እያመሰገኗት አሳረጓት። ቅዱስ ዳዊትም ንግሥት እመቤታችን ወርቀ ዘቦ ለብሳ ደራርባ በቀኝ ትቀመጣለች እያለ በበገና መሰገናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጆቿና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። በዚህ ጊዜ ወንጌላዊ ዮሐንስ ከእርሷ በረከትን ተቀብሎ ከሰገደላት በኋላ ተመልሶ ወደ ምድር ወረደ። ሐዋርያትንም ተሰብስበው ስለ እመቤታችን ቅድስት ድንግል ማርያም ስጋ ፈጽሞ ሲያዝኑና ሲተክዙ አገኛቸው። እርሱም እንዳየ እንደሰማና ስጋዋንም በታላቅ ክብር በምስጋና እንዳሳረጓት ነገራቸው። ሐዋርያትም ይህን በሰሙ ጊዜ ዮሐንስ እንዳየና እንደሰማ ባለማየታቸውና ባለመስማታቸው እጅግ አዘኑ። ከዚያም ጌታችን ኢየሱስ ክርስቶስ ተገልጦ የፍቅር የአንድነት ልጆች ሰላም ይሁንላችሁ፣ ስለ እናቴ ማርያም ስጋ ለምን ታዝናላችሁ? እነሆ እኔ እርሷን በስጋ ላሳያችሁ፣ ልባችሁም ደስ ሊለው ይገባዋል ብሏቸው ወደ ሰማይ አረገ። ሐዋርያትም ለዓመት ከቆዩ በኋላ የነሐሴ ወር በባተ ቀን ዮሐንስ ለሐዋርያቱ እንዲያላቸው አምላክን የወለደች የእመቤታችንን ስጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህን 2 ሱባኤ በጾም የክብር ባለቤት ጌታችን ኢየሱስ ክርስቶስን እንለምነው። በልጇ በወዳጇ ቀን ተቀምጣ አይተን በእርሷ ደስ እንዲለን። ዮሐንስም እንዳላቸው በጾም በጸሎት ሱባኤ ያዙ። በነሐሴ 16ም ጌታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ ከስጋዋ ተዋህዳ ተነስታ እመቤታችን ማርያምን አዩአት። እጆቿንም ዘርግታ የከበሩ ሐዋርያትን ባረከቻቸው። በልባቸውም እጅግ ደስ አላቸው። ጌታችን ኢየሱስ ክርስቶስም በከበረ ስጋውና ደሙ ላይ ሰራይ ካህን ሆነ። እስጢፋኖስም አዘጋጀ። ዮሐንስም በመፍራት ቆሙ አለ። ሁሉም ሐዋርያት በመሰዊያው ዙሪያ ቆሙ። በዚያን ጊዜ ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታ ሆነ። ጌታችንም የቅዳሴውን ሥርዓት በፈጸመ ጊዜ ስጋውንና ደሙን አቀበላቸው። ከዚያም በኪሩቤልና በሱራፌል ሰረገላ ተቀምጣ በምታድግ ጊዜ ጌታችን ኢየሱስ ክርስቶስ እናቱ እመቤታችን ማርያምን እንዲህ አላት። በዚህች ቀን የሆነ የእርገትሽን መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዛቸው። መታሰቢያሽን የሚያደርገውን ሁሉ ተጠብቆ በዚህች ቀን ቅዱስ ቁርባን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳትን ስቃይ ከቶ አያትም። መታሰቢያሽን ለሚያደርግ ሁሉ በዚህች ቀን ለድሆች በስምሽ ለሚመጸውትም ቸርነቴ ትገናኘዋለች። ይህም ስጋሽ ወደ ሰማይ ያረገበት ነው። እመቤታችን ቅድስት ድንግል ማርያምም ክብር ይግባውና ጌታችንን እንዲህ አለችው። ልጄ ሆይ እነሆ በዓይኖቻቸውም አዩ፣ በጆሮቻቸውም ሰሙ፣ በእጆቻቸውም ያዙ፣ ሌሎችም ታላላቅ ድንቅ ስራዎችን አዩ። እመቤታችንም ይህን ስትናገር ጌታችን ሰላምታ ሰጥቷቸው በታላቅ ደስታ ወደ ደብረ ዘይት ተመለሱ። የክርስቲያን ወገኖች ሆይ እኛም በፍጹም ደስታ መታሰቢያን እናደርግ ዘንድ ይገባናል። እርሷ ስለኛ ወደ ተወደደ ልጇ ሁልጊዜ ትማልዳለችና እግዚአብሔር አምላካችን በእመቤታችን ቅድስት ድንግል ማርያም አማላጅነት ይምረን ዘንድ ፈቃድ ይሁንልን። አሜን።